የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የፓኪስታኑ ድርድር ያለ ስምምነት ሊበተን የቻለበትን ሚስጥር ለፎክስ ኒውስ ተናገሩ። አሜሪካ ከድርድሩ የወጣችው ቴህራን ዋሽንግተን ያቀረበችውን ሐሳብ ስላልተቀበለች አይደለም ብለዋል። በተያያዘ በዛሬው ዕለት የአሜሪካ ባህር ኃይል በኢራን የወደብ ግዛቶች ላይ የጣለውን የባህር ላይ እገዳ በይፋ መጀመሩን ተከትሎ የማዕከላዊ እዙ 300 ኪሎ ሜትር በሆርሙዝ ላይ ፓትሮል እያደረገ ነው ተብሏል። ይህ አካሄድ ያልተመቻት ቻይና እርምጃ ወስዳለች። ሪች ስቴር የተባለችው የቻይና መርከብ ያለ አሜሪካ እውቅና ጥሳ እንዳለፈችም ተነግሯል። ቀዳሚነት ወደ እናንተ ይደርሳል። የኦሮሞ ነጻነት ሰራዊት ናቸው የተባሉ ታጣቂዎች የአማራ ክልል ባቲ ወረዳን ይዘው ወደ ደሴና ኮምቦልቻ እየገሰገሱ ነው ተባለ። ከዚህ ቀደም እነዚህ ታጣቂዎች የባቲ ወረዳ የፓርላማ ተወካይን አግተው ክልሉ 10 ሚሊዮን ብር ከፍሎ አስለቅቆ እንደነበር የተነገረ ሲሆን ታጣቂዎቹ እንቅስቃሴያቸውን ቀጥለው አሁን ደግሞ ወደ ደቡብ ወሎ ወረባቦና ምዕራብ ወረዳዎች ወታደራዊ ስምሪት እያደረጉ ነው ተብሏል። በተያያዘ መረጃ በዛሬው ዕለት በወሎ ቀጠና ራያ ቆቦ ላይ በመንግስትና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሆነ ተሰምቷል። የመንግስት ኃይሎች በአየር ኃይል በተለይም በድሮንና በሜካናይዝድ እግረኛ የታገዘ ውጊያ ከፍተዋል የተባለ ሲሆን ውጊያው አሁንም ተጠናክሮ ቀጥሏል። ይህም በዝርዝር ወደ እናንተ ይደርሳል። የማለዳ ግሎባል ቤተሰቦች እኚህን መረጃዎች በዝርዝር ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ሰናይ ቆይታ። የአሜሪካ ባህር ኃይል በኢራን የወደብ ግዛቶች ላይ የጣለውን የባህር ላይ እገዳ በይፋ መጀመሩን ተከትሎ የማዕከላዊ እዙ 300 ኪሎ ሜትር በሆርሙዝ ላይ ፓትሮል እያደረገ ነው ተባለ። ነገር ግን ይህ አካሄድ ያልተመቻት ቻይና ኃላፊነት የጎደለው ስትል ጠርተዋለች። ማሪን ትራፊክ የተሰኘው የመርከቦች ጉዞ መከታተያ ድረገጽ መረጃ እንደሚያመላክተው ክርስቲያና ሪች ስቴሪና ሙለር ኪሻን የተሰኙ የጭነትና የነዳጅ መርከቦች የአሜሪካ ማዕከላዊ እዝ ሴንትኮም የሚቆጣጠረው እገዳ ተግባራዊ መሆን ከጀመረ በኋላ በወሽመጡ በኩል ማለፋቸው ተነግሯል። ሪች ስቴር የተባለችው የቻይና መርከብ ያለ አሜሪካ እውቅና ያለፈች ሲሆን መርከቧ የኢራን ነዳጅ ስለጫነች ሆርሙዝን ካቋረጠች በኋላ ለአሜሪካ የባህር ኃይል ተቆጣጣሪዎች የቻይና እንደሆነች ምልክት እንደሰጠች ተነግሯል። መርከቦቹ ከቻይና ላንሻን ከዩናይትድ አረብ ኤምሬት ሻርጃ ተነስተው ኢራን ቃሺም ደሴት በስተምስራቅ ያለ አካባቢ ታይተዋል ተብሏል። አሜሪካ በኢራን ወደቦች ላይ የባህር ላይ ቁጥጥር የጀመረችው ከቬንዙዌላ ቀጥሎ ቤጂንግ ከኢራን ጋር ያላትን ጠንካራ የንግድ ግንኙነት በተለይም ቤጂንግ የቴህራን የነዳጅ ምርት ዋነኛ ገዢ ስለሆነች ሁለቱን ግራ ዘመም ኃይሎች ለማሰር ነው የሚል ግምቶች ቢቢሲ ያነጋገራቸው ተንታኞች ሰጥተዋል። በዛሬው ዕለት እንኳን ሳውዲ አረቢያ ያስተላለፈችው ውሳኔ አንዱ ማሳያ ነው ተብሏል። የዓለም ግዙፏ የነዳጅ ላኪ ሳውዲ አረቢያ ወደ ቻይና የምትልከውን የድፍድፍ ነዳጅ መጠን በሚቀጥለው ወር በግማሽ እንደምትቀንስ አስታውቃለች። በሆርሙዝ ባህረ ሰልጥ ላይ የአሜሪካ እንቅስቃሴዎችን መገደብ ለውሳኔው በምክንያትነት ተጠቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ መሰረት ማዕከላዊ እዙ በሆርሙዝ ሰርጥ ላይ የባህር እገዳ መተግበር መጀመሩን ተከትሎ በፋርስ ባህረ ሰላጤ የሚገኙ የነዳጅ ጫኝ መርከቦች አካባቢውን እየለቀቁ እንደሆነም ተዘግቧል። ይህም ለቻይና ዋነኛ የኢኮኖሚ አደጋ ስጋት ነው ተብሏል። በዚህም ቻይና የመካከለኛው ምስራቅ ጦርነት ላይ ከሰሞኑ አስተያየቷን እየሰጠች ትገኛለች። ይህም ምናልባትም ተንታኞቹ እንደገመቱት የጦርነቱ መቀጠልና አሜሪካ ይህ አይነት የባህር ላይ ቁጥጥር እርምጃ መውሰዷ ቻይናን ስጋት ውስጥ ስለጣላት ነው ተብሏል። አልጀዚራም ይህንን በተመለከተ ባወጣው መረጃ አሜሪካ በቻይና ላይ የምታሳድረው ተጽዕኖ ቤጂንግ ቴህራን ላይ ጫና እንድታደርግና ኢራንን ወደ ድርድር ጠረጴዛ እንድትመልስ ያስገድዳታል። የተኩስ አቁሙ ስምምነቱ ሊያበቃ ቀናት ብቻ የቀሩት በመሆኑ ዶናልድ ትራምፕም ቻይናውያን በቴህራን ላይ የሚያሳድሩት ጫና ሳይዘገይ በቅርቡ ተግባራዊ ይሆናል ብለው ያምናሉ ብሏል። በሌላ በኩል የአሜሪካ ሁለተኛው ሰው ጄዲ ቫንስ የፓኪስታኑ ድርድር ያለ ስምምነት ሊበተን የቻለበትን ሚስጥር ለፎክስ ኒውስ ተናግረዋል። አሜሪካ ከድርድሩ የወጣችው ቴህራን ዋሽንግተን ያቀረበችውን ሐሳብ ስላልተቀበለች ሳይሆን ፓኪስታን መጥተው በድርድሩ ላይ የተገኙት የኢራን እንደ ጋሊባፍና አራክቺ ያሉ ባለስልጣናት ስምምነት ላይ ለመድረስ ፍላጎት ቢኖራቸውም ውሳኔ ለመስጠት ስልጣን ወይም አውቶራይዜሽን ስለሌላቸው ነው ብሏል። እንደተመለከትነው ከሆነ እውነተኞቹ ውሳኔ ሰጪዎች የኢራን አብዮታዊ ዘብ አዛዦችና አዲሱ የጠቅላይ መሪ አያቶላ ሞጅታባ ኻሜኒ ብቻ ናቸው ብለዋል። አሜሪካ በዚህ ሂደት ውስጥ ኢራን እንዴት እንደምትደራደርና ትክክለኛ የስልጣን ቁልፍ በማን እጅ እንደሆነ ጠቃሚ መረጃ ማግኘቷንም ገልጸዋል። በዲፕሎማሲው ቋንቋ ብዕሩን የጨበጠው ማን እንደሆነ አውቀናል ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት ናቸው የተባሉ ታጣቂዎች በአማራ ክልል በባቲ ወረዳና አካባቢው ላይ የመንግስትን መዋቅር እየተቆጣጠሩ እንደሚገኙ ተገለጸ። ታጣቂዎቹ ወደ ደቡብ ወሎ ወረባቦና አካባቢው ላይ ወታደራዊ ስምሪት አድርገው እየገቡ መሆናቸው ተነግሯል። መረጃ ምንጮች እንደሚሉት በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ውስጥ ቤዛቸውን ያደረጉት እኚህ ታጣቂዎች ኮምቦልቻና ደሴን የመቆጣጠር ያለመ ስምሪት እያደረጉ ነው ብለዋል። ሌላኛው የመከላከያ የመረጃ ምንጫችን መከላከያ ሰራዊት ውስጥም ከሰራዊቱ የኦሮሞ ብሔር አዛዦች ጋር ግንኙነት አላ
ናቸው ብለዋል። በተለይም ሸዋ ላይ ያለፉትን 3 ዓመታት ውጊያ ላይ ያለውን የኮማንዶ ክፍለ ጦሮች የሚያዙት በጀነራል ሹማ አብደታ ትዕዛዝ መነሻቸውን ኮምቦልቻና ከሚሴ እንዲሁም ደብረ ብርሃን ከሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች የሚያደርጉ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ እጀባ ታጅበው የታጣቂዎቹ ዋና ቤዝ በሆኑት አካባቢዎች ላይ ሄደው ጭነታቸውንና ትጥቃቸውን እንደሚያወርዱ፣ በምላሹም ታጣቂዎቹ መከላከያ ሰራዊት በአካባቢው ካሉት የፋኖ ኃይሎች ጋር በሚያደርገው ውጊያ ተሳታፊ እንደሚሆኑ ተናግረዋል። ነገር ግን አሁን ላይ ተነጥለው ወጥተው ከመንግስት ኃይሎች ልዩ የመከላከያ ዘመናዊ መሳሪያዎች ታጥቀዋል ተብሏል። ለአብነት እንኳን ብለው ሲጠቅሱ የባቲ ወረዳ የፓርላማ ተወካዮች ምክር ቤት ተመራጭ ሴትን በማገት ከ10 ሚሊዮን ብር በላይ ገንዘብ ጠይቀው ይህንን ገንዘብ የአማራ ክልል ከፍሎ ፓርላማ አባሏ ተለቀዋል። ይህም በመረጃ በስንቅና በትጥቅ ራሳቸውን እንዲያፈረጥሙ የሚሰራበት መንገድ ነው ብለዋል። ይህ የሚደረገው ክልሉ ላይ የመንግስት ኃይሎች ከፋኖ ኃይሎች ጋር የሚያደርጉት ውጊያ በተፈጠረባቸው ጫና እንደሆነም ተናግረዋል። ሌላኛው በክልሉ ምክር ቤት አባል የሆኑ ምንጫችን ደግሞ የእኚህ ታጣቂዎች ጉዳይ በቀላል ሊታይ የሚገባ አይደለም፣ የሃይማኖት አጀንዳ የያዘና ከራያ ቆቦ ወርቄ እስከ ባቲ ድረስ የተዘረጋ ሰንሰለት ነው ብለዋል። ታጣቂዎቹ ከባቲ ወረዳ ተነስተው ወረባቦ፣ ቃሉ ወረዳዎችን ጨምሮ ሌሎች ጎረቤት ወረዳ ወደሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች እየተስፋፉ ሲሆን ቀጣይ ስምሪታቸው ኮምቦልቻና ደሴ ሊሆኑ እንደሚችሉም ተገምቷል። ታጣቂዎቹ በቃሉ ወረዳ አዋሳኝ ሆነው ጨፌ፣ ሪሶ፣ ደንቢ እንዲሁም ወረባቦ ምስራቃዊ አዋሳኝ በሆኑት ደሬዶና ጋሮ ሌንጮ ቀበሌዎች ውስጥ መሸሸጋቸውም ተነግሯል። በተያያዘ ዜና በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በዛሬው ዕለት በወሎ ቀጠና ራያ ቆቦ ላይ ከባድ ውጊያ እየተደረገ እንደሆነ ተሰምቷል። የመንግስት ኃይሎች በአየር ኃይል በተለይም በድሮንና በሜካናይዝድ የታገዘ ውጊያ ከፍተዋል ተብሏል። በአካባቢው በተቀሰቀሰው ውጊያ ምክንያት የቆቦ ከተማ የትራንስፖርት እንቅስቃሴ እንዲሁም የመንግስትና የግል አገልግሎት ሰጪ ተቋማት እንደተዘጉ ተነግሯል። ውጊያው በቆቦ ወረዳ ጮቢበር፣ ጠዝ እንዲሁም ሜዳ ባይቦዋና አማያ በዋ ሚካኤልን ጨምሮ ሰፊ ቀጠና የሸፈነ ሲሆን መንግስት በዚህ ውጊያ ከራያ አላማጣና ራያ ባላ ሚሊሻዎችን ጭምር አሰልፏል ተብሏል። ፋኖ ኃይሎች ባደረጉት ከፍተኛ መከላከል የመንግስት ሰራዊት በደረሰበት ጉዳት ቁስለኞችን ወደ ቆቦ ሆስፒታል እያመላለሰ ይገኛል ብለዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን የሚመስሉ ነበር። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ቸር እንሰንብት።